ዳጣዬ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ ሴት አወል ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ ጥሎብኝ አጭር አልወድም። አያቴ አጭር እንዳላገባ ቃል አስገብታኛለች። ደግሞ አጭር አግብቼ አጭር በወልድ ዘር ማበላሻት። እዚህ ሰው አልነበረም እንዴ? ገዚ የምን ሰው ማን ነው? እኔ ልሙት ገዚ ሰው ነበር እዚህ። ያምናኛል አይደል? በቃ እኔ ነፃ ማውጣት እንደ አፓረንት ይበለው። እሺ አብጌል፣ አንቺ ተከራክረሽልኝ ብታሰርም አልፈራም፣ አልጸጸትም። እሺ አትታሰርም አባዬ፣ አንተም ትፈታለህ። እና ደግሞ ዳጤ አንተ ልጅ እንደሆነች ለማዬ ትነግራታለህ። እኔ የምመረቃለሁ፣ ከቃዲስ ጋር እንጋባለን አባዬ። እሺ አሁን ሰላም እንዴት ነች? ሄደች ታውቂያለሽ? አዎ ናታን፣ ግን በጣም ግራ እያጋባች ነው። ግግም ብላለች። ቻም በመጨረሻ መቼም ከገዚያ ናት ላይ አልወርድ ብሏል። እንደ ሰይጣን ስውር እያለ በመጨረሻም እንግዲህ ዛሬ በሚገርም ሁኔታ ለዛን ይዟት ቁጭ አላለም። ለገዜ ብቻውን እያለ ሲባተትበት የሚውለውን ሰውዬ በመጨረሻ እንግዲህ ለዛ ደግሞ ተራዋን ዛሬ ደንግጣለች። እሷ ጎንበስ ብላ ወሬዋን ትቀጫለች። እሱ እንደሆነ ገዜን ሲያየው እጥፍ ብሎ እልም ብሏል ማለት ነው ቤተሰቦቻችን። ስለዚህ ገዜ አሁን አበሰልኩ ሲል ይሄ ደግሞ ለአንድ የመቶ የጎረቤት ዘበኛ ነኝ ብሎ ጉር ሰርቷታል። ለዛ አይ ለዛ እንደው ጭቀውላላ እንደው ማለት ነው እንዴት እንዳናደደችኝ። እንዴት ገና አንድ ቀን መጥቶ የጎረቤት ዘበኛ ነኝ ብሎ ስላወራት ብቻ ይሄን ያክል ታወራለች? ጋይስ እንዴት ገዜን ተው፣ አይረባም። ዝም ብሎ ሴታውን ነገር ነው፣ የመንደር ነገር ነው፣ ለትዳር የሚሆን አይመስለኝም ምናምን እያልቀበጠረችም አይ እንደው ተይ ለዛ ተይ። አሁን እንግዲህ ባንቺ ሴቶች ይሰደባሉ። በአንድ ቀን አይተዋታቅ ጋይስ ሲያልፍ አይተዋታቅ። እንዴት ዋልሽ ብሏት አያውቅ። የመጀመሪያ ጊዜ አየችው። ከዛ ስምሽ ማን ነው ሲላት ለዛ አባላል። አንተስ? እሱማ ይቆየን ቆይ መጀመሪያ አላት። እሱ እንደሆነ ነገር ሊያጣራ ነው ጋይስ። እና ለዛዬ እኔ ቆንጆ ምስኪን ይዋዬ እውነት መስሏት በዛውም ዲህና ለገዜ ማንተም መባያ ይሆነኛም ብላ ማለት ነው። በዛ ደግሞ ዋው በጣም ቆንጆዬ ነሽ፣ እንዴት ነው የምታምሪው እባክሽ ምናምን አላት። አይ ሴትና ድመት እንግዲህ ትንሽ ነው የሚበቃት ሙገሳ ይላሉ ጋይስ። እኔን አያካትትም። ምክንያቱም እኔ እንደዚህ ያለ ሙገሳ የሰዎች ሙገሳ እኔ አይሞቀኝም። በራሴ ነው ራሴን በራሴ ሳሞግሰው ነው ጋይስ የሚሞቀኝ ማለት ነው። አዎ ራሳችሁ በራሳችሁ ነው። ሰው አሁን ዋው አሜዚንግ ቢላችሁ ማለት ነው። ከዛ ልፍ ብሎ ሲሄድ ማለት ነው ዋው እንዴት አባትሽ ነው የምታምሩ ምናምን ብሎ ልፍ ሲላችሁ ጋይስ እዛ ጋር ሲሄድ ገና 100 ሜትር ካጠገባችሁ ሳይርቅ ምን ብሎ እንደሚያወራ ታውቃላችሁ? ዝም ብላ አሁን እንግዲህ እንትላልኩ ብላ ነው እቺ ምን ትመስላለች? በእናታችሁ ደግሞ አሁን እሷ ሴት ነኝ ብላ እንደው አልኳችሁ ጋይስ ስጥብ አድርጎ ስጥት ነው የሚያደርጋችሁ። ስለዚህ ማንም ሰው ስላሞገሳችሁ ማንም ሰው እንትን ስላላችሁ ሳይሆን በቃ ለራሳችሁ እናንተ እግዚአብሔር ባሪያውና በአምሳሉ የፈጠረን ፍጥረቶች ነን። ሲጀመር እኛ ኢትዮጵያውያን ውቦች ነን፣ ቆንጆዎች ነን። ይሄ ምር ማለት ምክንያቱም ደማችን ራሱ ውብ ነው። በቃ በዛ ላይ ደግሞ ዋናው ለሰው ልጅ የሚያሳድረው ጸባዩ ነው። መልክ ታጥቦ አይጠጣም። በዛ ላይ ደግሞ የሴት ልጅ ውበቷ ስርዓቷ ነው። ሴት ልጅ ስርዓት ያላት ረጋ ያለች ነገሮችን ባስተውሎ የምታይ ከሆነች ኮንፊደንስ ያላት ሴት ከሆነች በቃ ሴት ልጅ በቃ ሙሉ ሴት ነች። እንደዛ አይነት ሴት ከሆነች ሙሉ ሴት ናችሁ። ረጋ ብላችሁ በቃ ነገሮችን የምታዩበት መንገድ የሴት ልጅ መልኳ ውበቷ ትዳሯን፣ ህይወቷን፣ ቤተሰቧን የምትይዝበት የምትመራበት ነገሮችን የምትናገርበት መልስ የምትሰጥበት
መንገር ነው እንጂ ለሴት ልጅ ውበቷ፣ መልኳ፣ ሁሉ ነገሯ ሌላው ነገር ዳር ቀሪ ነው ጋይስ የምር ማለት ነው። ስለዚህ እና ገዝዬ ጅንጅኖ እንዲያው በቃ እሷን ምናምን እያለ ገና ስለለዛ አውርቶ ሳይጠግብ ጋይስ አሁን አቻም መጥቶ ለዛን በጣም ነው የምታምሪ የኔ ቆንጆ አሜዚንግ ምናምን ሲላት እውነቱን መስሏት እላችሁ በቃ ነገሩን ሁላር ስታረገችው ከዛስ ገዜ መጥት ብሎ ከኋላ ያዳምጣታል። እሷ ቁጭ ብላ ብቻዋን ታወራላችኋለች ጋይስ። እንዴ በቃ እንደዚህ ሆኖ እኔማ በጣም እኮ ነው ምንድንምለው እያለች እንዲያ ታቲውን ትነካለች። ታቲውን ነው የምትነካ ከዛ ገዜ መጥቶላችሁ ከኋላ ሲያዳምጥ እሷ ዝም ብላ ብቻዋን ታወራለች። አንቺ ለዛ ምናምን ትላት ድንግጣለች ማለት ነው። ክው ብላ ነው የቀረችው። ድንግጥ ብላ በድንጋጤዋ ተወጣ ዘወር ስትል በቃ ምን ማድረግ እንዳለባት ራሱ ግራ ተጋባት። በጣም ነው የደነገጠችው። ምን እየተፈጠረ እንደሆነ በጣም ግራ ነው የገባት ጋይስ የምር ማለት ነው። ምን እየሰራች እንደሆነ ለራሷ አልገባትም። በቃ እንዴት እንዳፈረ ማለት ነው። ምክንያቱም በጭራሽ እንደዛ አይደረግም ጋይሶችዬ። በቃ እያንዳንዱ ነገር የሁሉም ነገር ስርዓትና ስርዓት አለውና በጣም በሚያሳዝን ሁኔታ እንግዲህ ያደረገችው ነገር ልክ አይደለም። በዛ ላይ ደግሞ እሷ እያወራች ጊዜ መጥቶ በዛ ልክ እንግዲህ የሆነ ተናዱባታል። ኤኒዌይስ ይሁን ብለን እግዚአብሔር ይመስገን ታይሙ አሪፍ ደስ የሚል ጊዜ ነበር ያሳለፉት። በመጨረሻም እንግዲህ አቶ ደረጀ በቅርቡ እንግዲህ ተፈቶ ወደ ቤቱ እንደሚመለስ አብጌል ደረጀ ተናግራለች። አብጌል እንግዲህ ሁሉም ነገር በስርዓትና በስርዓቱ እንደሚሆን እንዲሁም ደግሞ ሁሉም ነገር እንደሚስተካከል በሙሉ ኮንፊደንስ እና ተስፋ ተናግራለች ማለት ነው። እንደሚሆንም ደግሞ ምንም ጥርጥር የለውም። ምክንያቱም ብዙ መረጃና ማስረጃዎችን ይዛለች። በተለይ አርጁ ጋር ያገኘችው ኢንፎርሜሽን በጣም ይሄን የሚባልና ቀላል የሚባል ነገር አይደለም። ውድ ቤተሰቦቻችን ብዙ ነገር ያዘለ ብዙ ነገር የያዘ እንዳጠቃላይ ብዙ መረጃ ሰጭ ነገር ነው ያገኘችው። ይህ ደግሞ በጣም ደስ ነው የሚለው ውድ ሀገሬ ልጆች። በመጨረሻ ሁሉም ነገር እንደሚስተካከል መልካም እንደሚሆንም ተስፋ እናደርጋለን ማለት ነው ውድ ሀገሬ ልጆች። በቀጣዩ እንግዲህ ሁሉም ነገር ተስተካክሎ መልካም ሆኖ እንትን እንደማይል ምንም ጥርጥር የለውም። ምክንያቱም በቃ እንዴት ብዬ ነገራችሁ ደረጀም እንግዲህ ሁሉም ነገር አስተካክሎ እርሜ ለአብጌል ደረጀ አንዳንዴ ምንድነው አህያ በወለደች ታርፋለች እንዲሉ አባት በዚህ ልክ ልጁ ላይ አስተማማኝ ሆኖ ወይም ደግሞ በኮንፊደንስ እንደዛ አይነትን ኃላፊነት ለአባት ለልጁ ሲሰጥ የሚሰማው ስሜት በጣም አሜዚንግ ጋይስ። ይሄ ከቃል በላይ የሆነ ነገር ነው። ምክንያቱም እያየን ያለነው ሁኔታዎቹ ነገር ይሾቹ ከአቅምና ከሁኔታ በላይ ነውና በመጨረሻም እንግዲህ እያንዳንዱን ነገር አይተንበታል። ደረጀም በቅርቡ ተፈቶ አብጌል ደግሞ ይሄን ነገር ዳር እንደምታደርሰው ለአባቷም እንዲገባችሁ ቃል ኪዳን እያንዳንዱን ነገር እንትን ተብሎ እንደምትል ባለሙሉ ተስፋ ነው። ውድ ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ይሁኑ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁኝ። እንግዲህ አብጌል ያናርጋለች። ዳጣ ደግሞ እንግዲህ ዛሬ ከሰላም የሰማችውን ነገር ማመን አቅቷታል። ከአእምሮ በላይ ነው የሆነባት። ምክንያቱም እያንዳንዱ ነገር በጣም ከባድ ስለሆነ ማለት ነው። ውድ ሀገር ልጆች ሰላም ይሄን ነገር ትሰማለች ማለት ይሄን ነገር አድርጓል ብሎ በጭራሽ ያሰበ አልነበረም። ግን ሆኖ አግኝተነዋል። በጣም ነው የሚያሳዝነው። ዳጣ ይሄን ነገር ማመን አምኖ መቀበል በጣም ግራ ገብቷታል። በቃ ከአእምሯ በላይ ማለት ነው የሀገር ልጆች። ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን እና ውድ የሀገር ልጆች እንግዲህ እንዳያችሁትኝ ጊዜም እየተንተባተበ ነው። አብራችሁን ቆዩ። ሼር፣ ላይክ፣ ሰብስክራይብ ማድረግ አድረሰ። ወዳችኋለሁ። ባይ